Why is English hard? ለምን እንግሊዝኛ ከባድ ነው? ይሄን ያህል ቪዲዮ እያያችሁ ይሄን ያህል በቃ እየተከታተላችሁ ስንት ቪዲዮ ሳያመልጣችሁ ለምን እንግሊዝኛ ከባድ ነው? የተወሰነ ወራትን ተምራችሁ እንደገና ደግሞ አቋርጣችሁ ያቆማችሁ ሰዎች መጽሐፍ ለማንበብ ሞክራችሁ አልገባችሁ ያለ ሰዎች ለምንድን ነው የሚለውን ነገር ዛሬ ይሄ ቪዲዮ ማለት ነው በጣም መሰረታዊ ነገር ነው። ኦኬ አንደኛው ምንድነው ኢንፑት ኢንፑት ስትራቴጂ ስትራቴጂ absence of input strategy ምንድነው ኢንፑት ማለት ወደ ውስጥ የሚገባው ነገር የሱ ስትራቴጂው ምንከተለው መንገድ እንዴት አድርገን ነው ምንማረው ነገር ወደ ውስጥ ምናስገባ በምን መልኩ ነው ያነበብን ያለ ነው በምን መልኩ ነው ዩቲዩብ ቪዲዮ ያያየን ያለው የኔን ቪዲዮም ሆነ ሌሎችን ዩቲዩበሮች ማለት ነው በምን መልኩ ነው አፕሮች ያደረግነው የሚለው ነገር መጀመሪያ እዚህ ላይ ጥያቄያችሁን መልሱ የብዙ ተማሪ ድክመት ቪዲዮ አለ ቪዲዮ ያያል እሺ ቡክስ አሉ ምን አሉ መጽሐፍት አለ ሙቪ አለ ምን አለ ፊልሞች አሉ የሶ ነው ሌላው ሚውዚክ አለ ምን አለ ሙዚቃ አለ እነዚህ ሙሉ ቪዲዮ ስናይ መጽሐፍ ስናነብ ፊልሞችን ስናይ ሙዚቃ ስናዳምጥ ምንድናቸው እነዚህ ኢንፑት ናቸው ወደ ውስጥ የሚገባ ነገር ነው አይደል የሶ ነው ግን በምን መልኩ ነው ያስገባናቸው ያለ ዝም ብሎ አሁን ለምሳሌ አሁን እዚህ ጋር ቪዲዮ አለ ቪዲዮን ከፍተህ እንዴት ነው ለምሳሌ አላዛር የምትማረው ቪዲዮ ስታይ በቃ ቪዲዮ ትከፍታለህ ታያለህ በቃ የሆነ አቴንሽን ሰጠ ቪዲዮን ታያለህ አይደል ያ በራሱ ጊዜ በቂ ነው ወይ ነው ኦኬ በደንብ አድርጋችሁ ተከታተሉ ያ በራሱ ጊዜ ቪዲዮ ማየት በራሱ ጊዜ ሙቪ ማየት መጽሐፍት ማንበብ በራሱ ጊዜ በቂ ነው ወይ አይደለም መጀመሪያ ቪዲዮን ሳይ ምንድነው ማድረግ ያለብኝ መጀመሪያ ዋቺንግ ምን ያለው watching what videos ምኖችን አያቸዋለሁ ቪዲዮዎችን አያቸዋለሁ መጀመሪያ ሁለት ጊዜ በደንብ አድርጌ የኔን ብቻ ሳይሆን ሌላ የሚመቻችሁን አስተማሪ ሁለት ጊዜ ያንን ቪዲዮ በደንብ አድርጌ አየዋለሁ ከዛ ካየሁት በኋላ ምን አደርጋለሁ taking notes ምን አደርጋለሁ taking what notes ማስታወሻ ደብተሬ ላይ በሙሉ ቀኑን ጽፍና ለምሳሌ ዛሬ ቀን 15 ከሆነ 20 ከሆነ 20 30 ብዬ ጽፌ በዛ ቀን የቪዲዮ ርዕሷን ጽፌ እስከ ቀኗን ድረስ ምን ወስዳለሁ ማለት ነው ማስታወሻ ወስዳለሁ ከቪዲዮው ላይ እያየሁ ማስታወሻ መጀመሪያ ሁለቴ ዝም ብያየዋለሁ ሶስተኛው ላይ ምን አደርጋለሁ ማለት ነው ማስታወሻ ወስዳለሁ ማለት ነው I have to take notes ምን ወስዳለሁ notes ወስዳለሁ ሶስተኛ ኖት ከወሰድኩ በኋላ I have to, reading notes. Reading what? Notes. የወሰድኩትን ኖት ምን እላለሁ ማለት ነው አነበዋለሁ ሁለት ሶስት ጊዜ and ከዚያ በላይ ምን አደርገዋለሁ ማለት ነው አነበዋለሁ ማለት ነው አነበዋለሁ በደንብ አድርጎ ሰርጾ ኢንካልኬትድ እስኪሆን ድረስ ሰርጾ እስኪገባ ድረስ ደጋግሜ አነበዋለሁ ካነበብኩት በኋላ ምንድነው ማረገው ምን አደርጋለሁ I have to make revisions ምን አደርጋለሁ revise አደርጋለሁ ምን አደርጋለሁ revising key points key what points ዋና ሐሳቦችን ጠቃሚ ሐሳቦችን ምን አደርጋለሁ ማለት ነው ምን አደርጋለሁ revise አደርጋለሁ እከልሳለሁ የሚጠቅሙትን ደግሞ ለብቻ ለየቻውጥቼ እከልሳለሁ ከዛስ number 5 I have to start teaching ምን አደርጋለሁ አስተምረዋለሁ ያን ነገር ምን አደርጋለሁ አስተምረዋለሁ ለማን ነው ማስተምረው ያን ነገር ማስተምረው ለማን ነው ከኔ በታች ላለ ሰው ጠገቤ ላለ ሰው ለጓደኛዬ ስልክ ላይ ደውዬ ሊሆን ይችላል ለልጄ ሊሆን ይችላል ለህፃን ወንድሜ ሊሆን ይችላል ብቻ ላገኘሁት አጋጣሚ ያን ነገር I have to start teaching if you can't teach it ማስተማሪያን ነገር ካልቻልክ አልገባህም ማለት ነው do you understand me that's why ምንም ይባለው teaching is the best way of learning
ለመማር ምርጡ ስልት ማስተማር ነው ሲባል ሰምተካለህ? the best way of learning is teaching። እዚህ ጋር ቪዲዮ አየህ ኖት ወሰድክ የወሰድከውን ኖት ደግመ 3-4 ጊዜ ከቻልክ 5 የማርገው ደግመ ደጋግመ እስኪገባ በደንብ እስኪጸርጽ አነበብከው ከዛ ኪ የሚባሉ ዋና ዋና ነጥቦችን አውጥተህ አሁንም ለራስ ያን ደጋግመ ያወጣውን አነበብከው ከዛ በኋላ ግን you have to start teaching because when you start teaching you are ready to get ready you prepare yourself አይደለም ራስን ያስተማርክ ነው ያዘጋጀ ነው ሰው የምታስተምረው ከሰው ፊት የምትነግረው ነገር ሲኖር ራስን በደንብ አድርገህ ታዘጋጃለህ ማለት ነው so the best way of learning is teaching ለመማር ምርጡ ዘዴ ማስተማር ነው and we call teaching is twice learning ይባላል ማስተማር ስንት ጊዜ መማር ነው ሁለቴ መማር ነው አንደኛው ለማስተማር ትዘጋጃለህ ታነባለህ ትማራለህ ማለት ነው ሁለተኛው ስታስተምር ደግሞ እንደገና ስተትህን ለሰዎች ስትነግር እዛው ላይ ትማራለህ ራስን ትገመግማለህ ሶ ማስተማር ካልቻልክ አልገባህም ማለት ነው ማስተማር ማለት እንደዚህ ፎርማሊ ዩቲዩብ ላይ ቪዲዮ ላይ ወጣ ያልኩ አይደለም ሀጠገብ ላለ ሰው በስልክ በለው በምን ብቻ ጠገብ ላለ ሰው ያን ማካፈል መቻለን በትክክል ሲገባህ ነው ያን ገብቶሃል የሚባለው ነው ግልጽ ነው ያልገባ ነገር አለ ኦኬ ይሄንን ካደረክ በኋላ ካስተማርክ በኋላ ምን ታረጋለህ ማለት ነው questions ምን ትሰራለህ questions ጥያቄዎችን ትሰራለህ ራስህ ጋር questions and evaluations and what evaluation ራስን ትገመግማለህ ምን በጣም ዕውቀትና ዕውቀት ይለያያል አንድ ነገር ልንገራችሁ እንግሊዝኛ ሰምሬ በሳምንት 2 ቀን 3 ቀን ተምሬ ባንድ ወር ውስጥ እንግሊዝኛን አቀላጥፌ ችዬ አረ ይሄ ምርቃና ነው እንዴ የማይሆነው አይሆንም በቃ ለውጥ አመጣለሁ ተጨባጭ ለውጥ ባንድ ወር ውስጥ በሁለት ወር ውስጥ አመጣለሁ ከነበረኝ ደረጃ ወደ ሆነ ነገር እሸጋግራለሁ እንጂ አቀላጥፌ ምናምን ቀበታ ባንዳንድ ወር ውስጥ ወይ በሁለት ወር ውስጥ አንድ ሰው ቋንቋውን አቀላጥፎ መቻል ከቻለ እኔ እስካሁን ያለምን ቋንቋ በሙሉ ጨርሰው ነበር እንዴ ስሜተኛ ነው እንዴ እየተገባ ነው አሁን እንደ ቢዝነስ እንደዚህ ተብሎ አይነገርም ግን ፋክቱ ሐቁ ግን የራሳችሁን ይሄን ሁሉ ነገር ማለፍ አለብህ 99% of all the learning has to be within አስተማሪ አይደለም የሚቀይርህ ማን ነው ውስጥ ያለ ፍላጎት መነሳሳትና የምትከተለው ስትራቴጂ ስልት ነው ራስን የሚቀይርህ ስልት ከሌለህ በድሮ ሜቶዶሎጂ በድሮ ስልት የምትሄድ ከሆነ ዘመናዊ ስልቶችን ማትከተል ከሆነ ፍላጎት በውስጥህ እንደሳት የሚንቀለቀል ፍላጎት ከሌለህ አስተማሪው ቢለው አይሆንም እየተጋባን አይሆንም ስለዚህ ስትራቴጂ ምንድነው ወሳኝ ነው ኢንፑት ስትራቴጂ ያልኩ ለዛ ነው ማለት ነው ስለዚህ እስከዚህ ድረስ ያለው ኢንፑትህ ነው ቲቺንግ ስታረግ ግን ምንድነው ማለት ነው አውትፑት ነው ስለዚህ ኢንፑት ካለ ያስገባውን ነገር ግዴታ ምን ማለት አለብህ ማስወጣት አለብህ የገባህን ነገር ፋይናሊ ምን ማድረግ አለብህ you have to writing and reflecting and what reflecting ምን ማለት ነው ማንጸባረቅ አውጥተህ የገባህ ነገር ከዚህ ሌሰን የተረዳሁት ብለህ ደብተር ትይዝና ዲያሪ ነገር ትይዛለህ today የተማርኩት ይሄን ነገር ነው ወይ ትናንትና የተማርኩት እዚህ ቪዲዮ ይሄን ነገር ነው እንደዚህ ገብቶኛል ትምህርቱ ከባድ ነበር እንደዚህ ነበር አስተማሪው እንደዚህ ነበር ጥሩ ነበር ገገማ ነበር ምናምን የራስህን ምልከታ ማስተዋሻ ላይ ትጽፋለህ you have to reflect ማድረግ አለበት because ግዴታ የገባ ነገር መውጣት አለበት ኢንፑት ካለ ግዴታ ምን አለ ማለት ነው you have to produce the language and you have to make it out ማስወጣት ትችላለህ የብዙ ሰው ችግር የት ላይ ነው ካልክ ኢንፑቱ ቪዲዮ ያያል ምንም ጥያቄ የለው አይደለም እንዴ ኖትም የሚወስዳል የማይወስዳል እሺ ይወስዳል እንበል ኦኬ ኖቷን አንድ ያነባል ከዛ በኋላ ያቆማል አንብበው በጭንቅላት ይዘው ተረርተው አንድን ቋንቋ አውጥተህ ካልጻፍክ
አወጣ ካልተናገርክበት ያ ሁሉ ደብተር ቆልለ መጨረሻ ላይ ወይ ደብተሩን ማሸጠው ቁም አትገባበት ማለት ነው። ሶ የገባ ነገር መውጣት አለበት። ኢንፑት ከገባ ወደ ውስጥ የገባ ነገር የተማርከው የሰረጸብ ነገር አውጦ መናገር መለማመድ፣ አውጦ መጻፍ መለማመድ መቻል አለበት። እሱ ከሆነ አይሰራም እያልኩ ነው። አመታትና ወራት ይደገማሉ እያልኩ ነው። ተጓብተናል አይደል? ስለዚህ ኢንፑት ነው። መጽሐፍትም ስታነቡ አሁን ቪዲዮ ማየት በራሱ ጊዜ በቂ አይደለም እያልኩ እኮ ነው። ምን ማንበብ አለብህ? መጽሐፍት ማንበብ አለብህ። መጽሐፍት ስታነብ ደግሞ አሁን እንግሊዝኛ ቋንቋ A1 A2 B1 B2 አይደለም እንዴ? C1 እና C2 የሚባሉ ሌቭሎች አሉ አይደል? A1 ሌቭል በጣም ኤሌመንተሪ የሆነ A2 እና B1 B2 C1 C2 ማለት የቋንቋ ሌቭላችሁ ነው። አቅማችሁ የት ቦታ ላይ ፈተና ተፈትናችሁ ከሚመለከተው አቅም ካለው ከመታምኑበት አስተማሪ ፈተናችሁን ከለያችሁ በኋላ ማቴሪያሎች ከA1 ከሆነ የምትጀምሩት እስከ A2 አንድ ፌዝ ትማራላችሁ። ፌዝ 1 የመጀመሪያ ደረጃ ነው። A1 ወደ ምን መሸጋገር ነው ዓላማ? ወደ A2 መሸጋገር ነው ዓላማ። ሌብልህ ዝም ብለህ A1 ላይ ሆነ የመጀመሪያ ወር ላይ መጣህ C2 ሌብል ላይ መድረስ ፈልጋለሁ በወር ውስጥ ካልክ አንተ ምርቃና ነው እንጂ መስራት አልፈለክም፣ መማር አልፈለክም፣ ማጥናት አልፈለክም ማለት ነው። አስተማሪው በኢንጀክሽን ሊሰጥ አይችልም ማለት ነው። ኦኬ አንድ በል። ከዛ ይህንን ፌዝ 1 ከጨረስክ በኋላ ፌዝ 2 ማድረግ ያለብህ ደግሞ A1 እስከ A2 ሌቭል ላይ ከደረስክ በኋላ you have to take ወደ ፌዝ 2 ከመሸጋገር በፊት ኢቫሉዌሽን እዚህ ጋር ያስፈልጋል። ምን ያስፈልጋል? ግምገማ ያስፈልጋል። ፈተና መፈተን አለብህ። ቴስት መደረግ አለብህ። ፈተና የምትፈተነው ደግሞ አራቱንም ስኪል ነው። አራቱንም ስኪል ማለት ራይቲንግ፣ ስፒኪንግ፣ ሊስኒንግ ኤንድ ሪዲንግ። ምክንያቱም አንዱ ክህሎት ሌላኛውን ክህሎት ይነካዋል። አንዳንድ ተማሪዎች ያለብህ ችግር ስፒኪንግ ብቻ ነው ይላሉ። ውሸት ነው። ስፒኪንግ ችግር ካለ ሌላም ችግር አለ ማለት ነው። አንዱን ይነካዋል። ኦኬ ሶ ምንድነው የምታደርጉት መሰላችሁ? ቴስት ትወስዳላችሁ። አራቱንም ስኪል ፈተና ትወስዳላችሁ። ፈተና ከወሰዳችሁ በኋላ ይህን አስተማሪው በትክክል ይህን ችለኸዋል A1 እስከ A2 ሌቭል ያለ በደንብ አድርገህ ችለኸዋል ብሎ ካመነ ምን ካሪክለም ይዘጋጃል ማለት ነው? ስርዓተ ትምህርት ይዘጋጃል። ከB1 እስከ ምንድን እስከ B2 የሚያደርስ አሁንም ማለት ነው። A1 እስከ A2 ከጨረስክ A1 ጨርሰ ወደ A2 ሄደሃል። A2ንም ጨርሰሃል። ከB1 እስከ B2 ደግሞ ምን ይዘጋጃል? ካሪክለም ማቴሪያል ይዘጋጃል። ለዚህ ማለት ነው። አሁንም ምን ያስፈልጋል? ኢቫሉዌሽን ግምገማ ያስፈልጋል። ከዛስ ቴስት ያስፈልጋል። B1ንና B2 ስታጠናቀቅ ከC1 እስከ C2 በጣም ረጅም ቀናትን ወራትን ሊፈጅ ይችላል። ምክንያቱም C2 ማስተሪ ሌቭል ላይ ነው። በጣም ሃይሊ ፕሮፊሽንት ስለሆነ ማለት ነው። ስለዚህ እዚህ ጋር ብዙ ማገዶ ልትጨርስ ትችላለህ ማለት ነው። እየተጋባ ነው። ከዚህም እንደገና ኢቫሉዌሽን እና ቴስት ከዚህ C1 ወደ C2 ትልልቅ ዲስኮርሶችን ማዘጋጀት ሊሆን ይችላል። ትልቅ ሪቶሪክ የሆኑ ስፒቾችን ማካሄድ ይችላል። ሪቶሪክ የሆነ ራይቲንግ ሊሆን ይችላል። በጣም አድቫንስድ ራይቲንጎች ሊኖሩ ይችላሉ። እንደዛ ካደረግክ በኋላ በቃ እዚህ በኋላ እኔ ብቁ ነኝ ማለት ትችላለህ ማለት ነው። ትልቁ ችግር ያለች ጊዜ 1 ወር ስለሆነች ገና ቢግነር ነው፣ ገና ጀማሪ ነው። ያለች ጊዜ 1 ወር ስለሆነች በ1 ወር ውስጥ እንደምንም ብለህ አጠናቀቅ ጨርስልኝ። ያኔ አስተማሪው ምን ይሆናል ማለት ነው? ግራው ይጋባል ማለት ነው። ስለዚህ እንደማይችል በ1 ወር ውስጥ እንደማይጨርሰው ውስጡ ያውቃል፣ ግን ኢትስ ኦኬ ምናምን ሊል ይችላል ማለት ነው። which is wrong ማለት ነው። አንድ በል። ስለዚህ የዚህ ምን ያስፈልገናል ማለት ነው? መጽሐፍ ዝም ብሎ ያገኘነው መጽሐፍ ሁሉ መልቀም ሳይሆን በሌብላችን የተዘጋጀ ማኑዋል ያስፈልገናል። ምን ያስፈልጋል? ማኑዋል ያስፈልጋል። A1 ላይ ኦብጀክቲቭ ምንድነው? ዓላማው A1 ላይ ያለ ይሄን 1 2 3 4 5 6 ይሄን ትማራለህ። A2 ላይ 1 2 3 4 ይሄን ትማራለህ። የምትፈተነው ፈተና እንደዚህ አይነት ነው። ኦራል በቃል እንደዚህ፣ ሪትን በጽሁፍ እንደዚህ ትፈተናለህ። ያንን ካወቀ በኋላ ተማሪው በዚያ መሰረት ቪዲዮ ያያል፣ በዚያ መሰረት መጽሐፍትን ያነባል፣ በዛ መሰረት ራሱን ያዘጋጃል ማለት ነው። የእሱ ነው። አንድ እሱን ታደርጋለህ። ስለዚህ መጽሐፍ ሌብላችን ጋር የሚሄድ መጽሐፍ ማለት ነው። ለምን
ከሌብላችን ውጪ መጽሐፍት ስናነብ ምን ይፈጠራል መሰላችሁ? አንዳንዴ ካላቅማችን ከላይ እንጀምርና ተስፋ መቁረጥ ይጀምራል። ብዙ ተማሪ ዩቲዩብ ብዙ ጊዜ አያለሁ፣ ቪዲዮዎችን አያለሁ፣ መጽሐፍ አነባለሁ፣ ግን መናገር አልጀመርኩም፣ ሊገባኝ አልቻለ የሚል ትልቁ ምክንያት የራሱን ሌብል የራሱን የቋንቋ አቅም ምን አላለ ማለት ነው፣ ቴስት አላረገም ማለት ነው። የሶር ነው። አንድ ህፃን ልጅ አሁን ወዲያው እንደተወለደች ህፃን ልጅ በተወለደች በወሯ በሁለት ወሯ ውስጥ በቀን 2 ሊትር ወተት መስጠት ትችላለህ? ከአቅሟ ውጭ ነው። ያዛ በሽተኛ ነው ያስታውቃል፣ በሽተኛ ነው የምትሆነዋ። አንተም ልክ እንደዛ እንዳያስጠላህ ነገርየው ምንድነው ማድረግ ያለብህ? መጀመሪያ መስራት ያለባችሁን ከመሰረቱ መስራት ያስፈልጋል። መጽሐፍ ሌላው ምን አለ? ሙቪ አለ። ምን አለ? ሙቪ የሚጠቅመው የፍሉዌንሲ የመናገር አቅማችን ፕሮናንሲዬሽን፣ አክሰንት እዛ ጋር ለመማር እና አንዳንድ ኤክስፕሬሽን፣ ቮካብለሪ፣ ሪል ላይፍ እንግሊሽ ለመማር ነው የሚጠቅመው። ግን ስታንዳርድ እንግሊሽ ላይ ጥያቄ ምልክት ነው። የተገባ ነው። ስታንዳርድ እንግሊሽ ላይ ሙቪ ላይ የምትማሩትን ትምህርት፣ ሙቪ የምታዩትን ኤክስፕሬሽን፣ ኢንፎርማል የሆነ ነገር፣ ኢመደበኛ ንግግር፣ ሙቪ ላይ የምታዩት ስላንግ፣ የአራዳ ቋንቋዎች ምናምን እሱን ችለህ እሱ ብቻ ሙቪ በማየት ብቻ ብለህ ሙቪ ላይ ብቻ ፎከስ አድርገህ አካዳሚክ እንግሊሹን ኢግኖር አረገዋለሁ ካልክ፣ ስታንዳርድ እንግሊሹን ኢግኖር አረገዋለሁ ካልክ ጨዋታ ውጭ ትሆናለህ ማለት ነው። እየተጋባ ነው። ስለዚህ ምኑንም ማካሄድ አለብን ማለት ነው። ቡክስ አሉ፣ ቪዲዮ አሉ፣ አካዳሚክ እንግሊሹን እና ናን አካዳሚክ የሆነውን ኢንፎርማል የሆነውን የአራዳ ቋንቋ የሆነውን ምናምኑን አንድ ላይ ሳይድ ባይ ሳይድ እናጠናለን እንጂ አንዳንድ ጊዜ እሰማለሁ ዩቲዩብ ላይ ቴክስት ቡክ አታንብቡ፣ ግራመር አስፈላጊ አይደለም። ግራመር አስፈላጊ አይደለም ብለው የሚነግሩን ሰዎች በራሳቸው ጊዜ በአካዳሚክ ጀርኒ ውስጥ ያላለፉ ሰዎች ናቸው። ዲዮንሰንሚ አካዳሚክ ዩኒቨርሲቲ ገብቶ አካዳሚክ ኤጁኬሽን ምናምን ካልወሰድክ አይ ግራመር አያስፈልግም ምናምን ነገር እንደዛ የሚባል ነገር የለም። ግራመር ሚንስ ኢትስ ዘ ሩል ኦፍ ዘ ላንጉዌጅ። ምን ማለት ነው? የቋንቋ ህግ ማለት ነው። ሌላ እኮ ምንም አይደለም እኮ አይደለም እንዴ? ሰዋሰው ማለት የቋንቋ። ስለዚህ ሙቪውም ያስፈልጋል፣ ሚውዚኩም ያስፈልጋል ማለት ነው። ምክንያቱም ህይወት ፎርማሊቲም አለ በህይወት ውስጥ ምን አለ? ኢንፎርማሊቲ አለ በህይወት ውስጥ። የሰው ነው ሲሪየስ ሆነ ሁልጊዜ ፎርማል የሆነ ነገር አይደለም። እንደገና ደግሞ ሁልጊዜ ምን አባቱ ፎርማሊቲ ምን ያደርጋል ብለህ ደግሞ ኢንፎርማል ልትሆን አትችልም ሁልጊዜ። ላይፍ ኢዝ ቦዝ ፉል ኦፍ ፎርማሊቲስ ኤንድ ኢንፎርማሊቲስ። ስለዚህ ሁለቱም ያስፈልገናል። ስለዚህ ስንሰራ ምን አለ ማለት ነው? አኪዩሬሲ አለ። ምን አለ? አኪዩሬሲ፣ ትክክለኝነት፣ ግራመሩ ማለት ነው። ከዛስ ምን አለ? ፍሉዌንሲ አለ። ምን አለ? አቀላጥፎ መናገሩ አለ፣ ግራመሩ አለ። አይደለም እንዴ? ሁለቱ የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው። ነገር ግን አንድ ሰው ገና ጀማሪ አፉን ያልፈታ ሰው መስራት ያለበት ምኑ ላይ ነው? ፍሉዌንሲው ላይ ነው። እነሷን አፉን እየተሳሳተም ቢሆን አቀላጥፎ በኋላ ግን ማረም አለበት። አይደለም ስታቱን አኪዩሬሲ፣ ወደ አኪዩሬሲ መምጣት አለበት። አኪዩሬሲ ላይ ፎከስ ሲያደርግ ግን መጀመሪያ ትልቁ ችግር የሚፈጠረው ግራመሩ ላይ ፎከስ ካደረገ መጀመሪያ በህግ ይታጠርና ፍርሃት ውስጥ ይገባል። በዚህ ህግ መሰረት ይህ ስህተት ነው ማለት ይጀምርና አለመናገር ይጀምራል ማለት ነው። ነገር ግን እሱም የተማሪውና የአስተማሪው ስልት ነው። የሚማራውን ግራመር ወደ ምን መቀየር ይችላል? ወደ ስፖክን፣ ወደ ኮሚኒኬሽን፣ ወደ መግባባት፣ ወደ ጽሁፍና ወደ ንግግር መቀየር ይችላል። ያካሄድ ጉዳይ ነው፣ የስትራቴጂ ጉዳይ ነው፣ የስልት ጉዳይ ነው የሚሆነው ማለት ነው። ግልጽ ነው አሁን የምልህ ነገር ግን። ስለዚህ እቺ ኢንፑት ስትራቴጂ በደንብ አድርጋችሁ ከቻላችሁ አውትፑቱ ነው ቅድም እንዳልኳችሁ። ሁለት ማን ነው? አውትፑት። ስለዚህ ማን አለ? አውትፑት ስትራቴጂ አለ። ኢንፑቱ ቅድም እንዴት አድርጋችሁ ነው ማንበብ ያለባችሁ፣ በምን መልኩ ነው ሌብላችሁን ከፋፍለን እያንዳንዱን ነገር ምን ማድረግ እንዳለባችሁ ቅድም በደንብ አድርገን አይተናል። የሶ ነው። ሶ ዋይ አር ዊ ለርኒንግ እንግሊሽ? እንግሊዝኛ የምንማረው ለምንድን ነው? አውጦ ለመጻፍ፣ አውጦ ለመናገር፣ ሰዎች ሲናገሩ ለማድመጥ አይደለም እንዴ? ለማንበብ፣ አንብቦ ለመረዳት ነው አይደለ? ስለዚህ ምን ማድረግ አለብን? ወደ ውስጥ ወደ ውጭ ማስወጣት አለብን። በምን መልኩ ነው አውትፑቱ ካላችሁኝ፣ ለመናገር ፕራክቲስ ማድረግ፣ ለመጻፍ ፕራክቲስ ማድረግ። የብዙ ተማሪዎች ትልቁ ችግር አይጽፉም ማለቴ
በራሳቸው አረፍተ ነገር መስራት፣ በራሳቸው ፓራግራፍ መስራት፣ በራሳቸው ስቶሪ ማዘጋጀት፣ በራሳቸው የቀን ውሏቸው መዘገብ ላይ በጣም ሰነፎች ነን። የመጽሐፍ ካልቸራችን በጣም ሊሚትድ ነው። የተጋባ ነው አይደል? ስለዚህ ኢንፑት ላይ በጣም ጠንካራ እንደሆነ ነው ሁሉ ምን ላይ ጠንካራ መሆን አለብን? አውትፑትም ላይ በጣም ጠንካሮች መሆን አለብን። ሁል ጊዜ መናገር፣ ሁሌ መጻፍ፣ ሁሌ መናገር፣ ሁሌ መጻፍ። ለመጻፍና ለመናገር ደግሞ በቂ የሆነ አውትፑት ቅድም ያስገባ ነው ስላለ፣ ነገር ግን ኢንፑቱን ይዘን ውስጥ አስገብተን ብዙ መጽሐፍ አንብበን ብዙ ቪዲዮዎች አይተን ብዙ ማስታወሻ ወስደን ተገንዝበነው ገብቶን በኖሌጅ ደረጃ በእውቀት ደረጃ በደንብ አድርገን ማስተር አድርገነው አወጣንም ማንናገርና ማንጽፍ ከሆነ ትርጉም የለው። እዚህ አራቱንም ስኪል በተደጋገፈ መልኩ ማቀላጠፍ ወይም ማስተር ማድረግ በጣም መሰረታዊ ነገር ነው የሚሆነው ማለት ነው። እየተግባባን ነው? ይህንን ለማድረግ ፈተና ተፈትናችሁ በሌብላችሁ ማቴሪያል ለማግኘት ፈተና ተፈትናችሁ በሌብላችሁ እንደገና በኢቫሉዌሽን መሰረት ደግሞ የሚገባችሁን እንደገና ደግሞ ክትትል ለማግኘት ወደ ዩኒክ እንግሊሽ ጎራ በሉ። ዩኒክ እንግሊሽ በሚገርም ፍጥነት እናንተን ማለት ነው በእንደዚህ በፌስ ከፋፍሎ በደንብ አድርጎ ይረዳችኋል። ባይ